ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ እያል ቀዳሚ ወዳደረግነው ዜናዎቻችን እናልፋለን። የ2017 ዓ.ም የትንሣኤ በዓል ስናከብር ያለው ለሌለው በማካፈልና በመተጋገዝ ማክበር እንደሚገባ የኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶች ገለጹ። የሃይማኖት አባቶቹ የትንሣኤ በዓልን በማስመልከት ባስተላለፉት የእንኳን አደረሳችሁ መልእክት በትግራይ አጋጥሞ ያለውን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውስ እንዲረጋጋ የትግራይ ጊዜያዊ አስተዳደር ቅድሚያ ሰጥቶ እንዲሰራ ጠይቀዋል። ማዕድ ኃይለ የ2017 ዓ.ም የትንሣኤ በዓልን ምክንያት በማድረግ የትግራይ የእንኳን አደረሳችሁ መልእክት እያስተላለፉ ካሉ የሃይማኖት አባቶች መካከል የትግራይ ምስራቃዊ ዞን ሀገረ ስብከት ሊቀ ጳጳስ አባ መርሃ ክርስቶስ አንዱ ናቸው። ብፁዕነታቸው ለሕዝበ ክርስቲያኑ መልካም ምኞታቸውን በማስተላለፍ በትግራይ ያለውን ሁለንተናዊ ችግር ለመፍታት የትግራይ ጊዜያዊ አስተዳደር ቅድሚያ ሰጥቶ በመስራት የትግራይ ሰላምና ጸጥታ ሊያረጋግጥ ይገባል ብለዋል። በሀገር ውስጥና በውጭ ሀገር ያላችሁ የክርስትና እምነት ተከታዮች እንኳን ለ2017 ዓመተ ምህረት የትንሣኤ በዓል አደረሳችሁ አደረሰን ለማለት እወዳለሁ። የትግራይ ሕዝብ የገጠመውን ችግር ለመፍታት አዲሱ የትግራይ ጊዜያዊ አስተዳደር መልካም የሥራ ዘመን እንዲሆንለትም እየተመኘሁ የትግራይ ሕዝብ የሚፈልገውን ሰላምና ጸጥታ በማረጋገጥ ለትግራይ ሕዝብ ሊክሱት ይገባል እላለሁ። የትግራይ ደቡባዊ ዞን ሀገረ ስብከት ስራ አስኪያጅ መጋቢ ሐዲስ ዕንቁ ባህሪ በበኩላቸው የኦርቶዶክስ ተዋሕዶ እምነት ተከታዮች የትንሣኤ በዓልን ሲያከብሩ ከኃጢአት ንስሐ በመግባት የሚነጹበት ክብረ በዓል በመሆኑ አማኞች በዓሉን ሲያከብሩ የተቸገሩ ወገኖች በማሰብ ሊያከብሩት እንደሚገባ አሳስበዋል። ምሽግጋር ማለት እዩ ካብ ሞት ለህይወት ካብ መርገም ለበረከት ትንሣኤ ማለት ከሞት ወደ ህይወት ከኃጢአት ወደ ጽድቅ የምንሸጋገርበት ማለት ነው። ስለዚህ እንደዚህ ትላልቅ በዓላት ስናከብር መተጋገዝ አለብን። ትላልቅ በዓላት እየጠበቅን ብቻ ሳይሆን በአካባቢያችን ያሉ የተቸገሩ ወገኖች ስለምናውቃቸው ሁሉ ጊዜ ለነሱ መርዳት እንዳለብን ነው መጽሐፈ ቅዱሳችን የሚያዘን። ስለዚህ በዚህ በተከበረ በዓላችን የትግራይ ህዝብ እርስ በእርስ በመረዳዳት የፈጣሪውን ትእዛዝ ሊያከብር ይገባል እላለሁ። የትግራይ ደቡባዊ ዞን ሊቀ ጳጳስ ብፁዕ አቡነ ሊባኖስ ኢየሱስ ክርስቶስ ለሰው ልጆች ለማዳን ብሎ መስዋዕት የከፈለበት ዕለት በመሆኑ አማኞች የትንሣኤ በዓል በሚያከብሩበት ወቅት እርስ በርስ በመከባበርና በመተጋገዝ በዓሉን ሊያከብሩት ይገባል ብለዋል። ትንሣኤ እግዚአብሔር አምላክና በትንሣኤ በዓል ፈጣሪያችን ከዲያብሎስ ነፃ ያወጣብን ዕለት በመሆኑ ትልቁ በዓላችን ነው። ስለዚህ እሱን ለማስታወስ ዓመት የምናከብረው ሲሆን ይህ በዓል ስናከብርም ጌታችን ኢየሱስ ክርስቶስ እንዳዘዘን ተፋቅረን ተከባብረን ጥያቄ የሌላቸው ወገኖቻችን በማገዝ ሊሆን ይገባል። በጄኖሳይዳዊ ጦርነቱ ከቀያቸው ተፈናቅለው በየመጠለያ ጣቢያው አስከፊ ሕይወት እያሳለፉ ያሉት ወገኖች ልናግዛቸው ይገባል ሲሉ የሃይማኖት አባቶቹ መልእክታቸውን አስተላልፈዋል። የትግራይ ሰሜን ምዕራብ ዞን ሊቀ ጳጳስ ብፁዕ አቡነ ጴጥሮስ በክርስትና እምነት ተከታዮች ዘንድ በድምቀት እየተከበረ ያለውን የትንሣኤ በዓል ስናከብር አሁን ላይ በትግራይ እየታዩ ያሉትን ሁለንተናዊ ችግሮች በመፍታት የትግራይ ትንሣኤ እውን የሚሆንበት በዓል እንዲሆን ያላቸውን መልካም ምኞት ገለጹ። ብፁዕነታቸው ይህን ያሉት የትንሣኤ በዓልን ምክንያት በማድረግ ባስተላለፉት የእንኳን አደረሳችሁ መልእክት ነው። መዓዛ መኮንን ተከታትለዋለች።
በክርስትና እምነት ተከታዮች ዘንድ በድምቀት እየተከበረ ያለው የትንሣኤ በዓል የተለያዩ የሃይማኖት መሪዎች የእንኳን አደረሳችሁ መልእክታቸውን አሁንም እያስተላለፉ ነው። የትንሣኤ በዓል ምክንያት በማድረግ የትግራይ ሰሜን ምዕራብ ዞን ሊቀ ጳጳስ አቡነ ጴጥሮስ ለመላው የክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክት አስተላልፈዋል። 40 ጾም ተጠናቆ በሰላምና በፍቅር በዓሉን ለማክበር በቅተናል ያሉት አቡነ ጴጥሮስ በሀገር ውስጥና በመላ ዓለም የሚገኙ ምዕመናን በዓሉ የሰላም የፍቅርና የመደጋገፍ በዓል እንዲሆንም መልካም ምኞታቸውን ገልጸዋል። አውስተና ገገን ለሆም ተጋሩን ተጋሩን ከመሆን አመንቲ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገር ውስጥና በውጭ ያላችሁ ተጋሩና የትግራይ ሕዝብ ወዳጆች እንዲሁም የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለ2017 ዓመተ ምህረት የትንሣኤ በዓል በሰላም አደረሳችሁ አደረሰን። በተለይም ደግሞ በመከራ የምትገኙ ከሁሉም የትግራይ አቅጣጫዎች ተፈናቅላችሁ በመጠለያ ጣቢያዎች የምትገኙ ወገኖች እንኳን አደረሳችሁ። የዘንድሮ በዓል በመናከብርበት ወቅት ትግራይና የትግራይ ሕዝብ በከፍተኛ ችግር ውስጥ ባለበት ሁኔታ ነው ያሉት ሊቀ ጳጳስ አቡነ ጴጥሮስ በዓሉ የትግራይ ችግሮች ተቀርፈው ትንሣኤዋ እውን የሚሆንበት በዓል እንዲሆንም ገልጸዋል። ጸገምና ብዙሕ ሓደ በጸላኢ ዝወረደና ጸገም የሚያዩ ካልአይ ደግሞ በዓልትናውን ዝፈጠርናዮ ችግሮቻችን ብዙ ናቸው። አንድ በጦርነቱ ምክንያት የገጠመን ከፍተኛ ችግር አለ። ሌላው ደግሞ አሁን እየታዩ ያሉት የፖለቲካ ችግሮች እነዚህን ችግሮች በትግራይ ሕዝብ ላይ ስቃይ ሆኖበታል እና በዓሉ የትግራይ ትንሣኤ እውን የሚሆንበት ከችግር የምንላቀቅበት በዓል እንዲሆንልን እመኛለሁ። አሁን ላይ በትግራይ ባለው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና የጸጥታ ቀውስ በርካታ ህዝብ በተለይም ወጣቶች ለህገወጥ ስደት እየተዳረጉ ይገኛል። ስለሆነም ትግራይ ቀድሞ ወደ ነበረችበት ሁኔታ እንድትመለስ መስራትና መጸለይ ይገባልም ብለዋል። አውስተ ትግራይ ሰላም ስለተሳነ ሰላም በትግራይ እየታየ ያለው የጸጥታና ሌሎች ችግሮች ተከትሎ በርካታ ህዝብ በተለይም ወጣቶች ሀገራቸውን ጥለው እየተሰደዱ ነው። የሚታዩ ችግሮች እንዲፈቱ በጋራም መጸለይ ያለብን እግዚአብሔርን እንለምነው። በተያያዘ ዜና የአዲግራት ካቶሊካዊት ቤተክርስቲያን ጳጳስ ብፁዕ አባ ተስፋ ስላሴ መድኅን የክርስትና እምነት ተከታዮች የትንሣኤ በዓልን ሲያከብሩ ካለፈው በበለጠ በመተሳሰብና በመደጋገፍ ሊያከብሩት ይገባል ብለዋል። የትግራይ ሕዝብ በጦርነቱ ጊዜያት የነበረውን አንድነቱንና መተሳሰቡን አጠናክሮ ሊቀጥልበት ይገባልም ብለዋል። ፍርቱና ገብሩ በስመ አብ ወወልድ መንፈስ ቅዱስ ሓደ አምላክ አሜን። ዝኸበርኩምን ዝኸበርክንን የተከበራችሁ በአገር ውስጥና በውጭ የምትገኙ ወገኖች በዚህ የ2017 ዓመተ ምህረት የመድኃኒታችን ኢየሱስ ክርስቶስ ሕማማትና ትንሣኤ ለማክበር አምላክ አብቅቶናልና ከፍተኛ ምስጋናችንን እናቀርባለን። ሩቁን ሳንሄድ በአቅራቢያችን የሚገኙ የሚያለቅሱ ሕፃናት፣ እየተሰቃዩ ያሉ እናቶች፣ የተቸገሩ ወገኖች አሉ። ሰርተው መብላት ወጥተው መግባት ያልቻሉ በርካታ ወገኖች አሉ። ስለሆነም አምላክ በሰጠን ጸጋዎች ይብዛም ይነስም ልክ ክርስቶስ ሥጋውንና ደሙን ቆርሶ እንዳሳተፈን እኛም ያለንን ቁሳው ጸጋ ለእንደኛ ያሉ ላዘኑና ለሌላቸው ወገኖች በማሳተፍ ልናስባቸው ልንደግፋቸው ይገባል ስል መንፈሳዊ ጥሪዬን ለሁሉም የካቶሊክ ቤተ ክርስቲያን ምእመናንና ሁሉም ክርስቲያኖች አቀርባለሁ። በአስከፊ ሁኔታ ለአምስተኛ ጊዜ የፋሲካ በዓልን በመጠለያ ጣቢያው በችግርና መከራ ላይ ሆነው እያከበሩት ያሉ ተፈናቃይ ወገኖች በየጊዜው ከሚሰሙት የማይጨበጥ ተስፋ በዘለለ የሚመለከታቸው አካላት በተግባር ወደ ቀያቸው እንዲመልሷቸው የምዕራብ ትግራይ ተፈናቃይ ወገኖች ጠየቁ። ተፈናቃይ ወገኖቹ ይህንን ያሉት ባለሀብቱ ዘሩ ገብረ ሊባኖስ የፋሲካ በዓልን ምክንያት በማድረግ ባዘጋጀላቸው የምሳ ግብዣ ላይ ነው። ለኢየሩሳሌም ገብረ መድኅን ዘገባ ብርዛፍ ገብረ ጻድቃን።
የትንሳኤ በዓልን ምክንያት በማድረግ ባለሀብቱ አቶ ዘርኡ ገብረ ሊባኖስ በአስከፊ ሁኔታ ላይ ላሉት ተፈናቃይ ወገኖች እንደ ከዚህ ቀደሙ ዛሬም ከተፈናቃይ ወገኖች ጋር በመዋል የምሳ ግብዣ አድርጎላቸዋል። ባለሀብቱ አቶ ዘርኡ ገብረ ሊባኖስ ሰሚ ያጡት እነዚህ በችግርና መከራ በየቀኑ ከባድ ዋጋ እየከፈሉ የሚገኙት ተፈናቃይ ወገኖች ከከፋ እልቂት ለመታደግ የሚመለከታቸው አካላት ወደ ቀያቸው ሊመልሷቸው ይገባል ብለዋል። የመቀለ ሀገረ ስብከት ዋና ስራ አስኪያጅ መልአከ ብርሃን ገብረስላሴ ሐሸ ተፈናቃይ ወገኖች ወደ ቀያቸው እንዲመለሱ ሁሉም የድርሻውን ሊወጣ ይገባል ብለዋል። አድና ክንመለስ በቃል ተነገሩና ወደ ቀያችን ልንመለስ በቃል በጽሁፍ ተነግሮን ነበር። ሆኖም የተገባልን ቃል ሳይተገበር ዓለም ትኩረትን ሳትሰጠን ችግራችን መከራውን በተደራረበን ጊዜ ለደረሰልን መጋቤ እላፍ ዶክተር ዘርኡ ገብረ ሊባኖስ ለዚህ በጎ ምግባራቸው እግዚአብሔር ይቀበልላቸው፣ ሌሎቹም የእሳቸው ፈለግ እንዲከተሉ ጥሬን አቀርባለሁ። የልደታ ማርያም ካቶሊካዊት ቤተክርስቲያን ቆሞስ አባ ጥዑም በርሀ በችግርና መከራ ያሉት ተፈናቃይ ወገኖቻችን ለመርዳት ሁሉም የባለ ሀብቱ ዘርኡ ገብረ ሊባኖስ ፈለግ ሊከተል ይገባል ብለዋል። መጋቤ አላፋት ዶክተር ዘርኡ ክልተ ጭርሖታት አለዎ። መጋቤ እላፍ ዶክተር ዘርኡ ገብረ ሊባኖስ የዕለት ጉርሻ ያጡ ወገን ጋራ ለመዋል በማለት ወገንትነቱን አሳይተዋል። ሌሎቹም ይህን ፈለግ እንዲከተሉ ጥሬን አቀርባለሁ። የትንሳኤ ትርጓሜ ተስፋን ማደስ ነውና እኛም ተስፋ ሳንቆርጥ እግዚአብሔር ከዚህ መከራ እንደሚታደገን እናምናለን ሲሉም የትግራይ ህብረት ወንጌላውያን አብያተ ክርስቲያን ዋና ጸሐፊ ወንጌላዊ ምህረተ አብ ብርሃነ ተናግረዋል። የምሳ ግብዣ የተደረገላቸው ተፈናቃይ ወገኖች በበኩላቸው ለተደረገላቸው የምሳ ግብዣ አመስግነዋል። የሚመለከታቸው አካላት ወደ ቀያቸው እንዲመልሷቸውም ተማጽነዋል። ደስታ ተሰሚዕን ለው ከም ገይሩ ሙሉ ብርሃን ይግበረልና ለዓድና ንመልስ። ደስታ ተሰምቶኛል። ደስታችን ሙሉ እንዲሆን ምኞቴ ነው። ወደ ቦታችን የምንመለስበት በዓለም ይሁንልን። ድጋፍ ያደረጉትም ያለንን ችግር በመገንዘብ ላደረጉልን ድጋፍ እናመሰግናለን። ዘርኡ ዓመት በልደትም ሆነ በፋሲካም ሆነ አቶ ዘርኡ ገብረ ሊባኖስ በዓል በመጣ ቁጥር ሁሉንም ነገር በማዘጋጀት ለሚያደርግልን ድጋፍ በጣም እናመሰግናለን። እድሜ ይስጠው። የሚመጣ በዓል ወደ ቤታችን መልሰውን ቤታችን የምናከብርበት እንዲሆንና በሰላም ወደ ቤታችን እንድንመለስ እንመኛለን። በክርስትና እምነት ተከታዮች ዘንድ በድምቀት የሚከበረው የትንሳኤ በዓል በመላው ዓለም በሚገኙ አማኞችም በድምቀት ተከብሯል። በዓሉ በኢትዮጵያ ከሚገኙ ኦርቶዶክስ ክርስትና ተከታዮች በተጨማሪ ካቶሊኮችና የወንጌል አማኞች በሙሉ በተመሳሳይ ቀን በዓሉን እያከበሩት ነው። የተለያዩ የዓለም ሀገራትም በዓሉን በድምቀት ያከበሩ ሲሆን በጦርነት ውስጥ የሚገኙት ፍልስጤማውያንም ክርስቲያኖች ኢየሱስ ክርስቶስ ተሰቅሎ ተቀብሯል ተብሎ በሚታመንበት በጥንታዊቷ ኢየሩሳሌም ከተማ በዓሉን በድምቀት አክብረዋል። በተመሳሳይም በከፍተኛ የጦርነት ቀጠና ውስጥ የምትገኘው የዩክሬን ምዕመናንም የፋሲካ ኬካቸውን የያዘው ዘንቢል እስኪባረክ ድረስ ተሰልፈው ሲጠብቁ መታየታቸውን ቢቢሲ ዘግቧል። የቱርክ ክርስቲያኖች በግሪክ ኦርቶዶክስ ቤተክርስቲያን ተሰባስበው የፋሲካ በዓልን ካከበሩት ሀገራት ውስጥ ይገኙበታል። ጎረቤት ሀገር ኬንያም የትንሳኤ በዓል በድምቀት ካከበሩ ሀገራት መካከል ትገኝበታለች። በስሪላንካ የሮማ ካቶሊክ ቤተክርስቲያን ምዕመናን ጳጳሱ በተገኙበት የፋሲካ በዓልን ያከበሩ ሲሆን በዌስት ባንክ ኢየሱስ ተወልዷል ተብሎ በሚታመንበት ቤተልሔምም የኦርቶዶክስ ክርስቲያኖች በቤተክርስቲያን ተሰባስበው የፋሲካ በዓልን አክብረዋል። በሩሲያ የቅዱስ ፒተርስበርግ የኦርቶዶክስ ቤተክርስቲያንም በዓሉን እኩል ከኢትዮጵያ ክርስትና እምነት ተከታዮች ጋር አክብራለች። ዘገባው የቢቢሲ ነው። በመጨረሻ ፑቲን ለፋሲካ የተኩስ አቁም ቢያውጁም ጥቃት እየተፈጸመ መሆኑን ዘለንስኪ ተናገሩ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወታደሮቻቸው ለፋሲካ በዓል የተኩስ አቁም እንዲደረግና ማንኛውም ወታደራዊ እንቅስቃሴ እንዲያቆሙ ማዘዛቸውን ቢቢሲ ዘገበ። ቭላዲሚር ፑቲን በትናንትናው ዕለት ለ30 ሰዓታት እስከ እሁድ እኩለ ሌሊት የተኩስ አቁም ያወጁ ሲሆን የሩሲያ ወታደሮች የሚፈጸሙ ጥሰቶች ካሉ ምላሽ ለመስጠት ዝግጁ እንዲሆን አሳስበዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ሀገራቸው ይህንን የተኩስ አቁም እንደምታከብር ቢናገሩም ሞስኮ ቃሏን አጥፋለች ሲሉ ከሰዋል። ሩሲያ እንዲህ በድንገት ሙሉ በሙሉና ያለምንም ቅድመ ሁኔታ የመሳሪያዎቿን ላንቃ ጸጥ ለማሰኘት ከወሰነች ዩክሬንም በሩሲያ ውሳኔ መሰረት እርምጃ ትወስዳለች ብለዋል። ተግባራችን ተመጣጣኝና አቻ ይሆናል፣ ሙሉና ቅድመ ሁኔታ የሌለው የ30 ቀን የተኩስ አቁም ሀሳብ በጠረጴዛው ላይ እንደተቀመጠ በመግለጽ
ምላሹ ከሞስኮ መምጣት አለበት ሲሉ በኤክስ ገጻቸው ላይ ጽፈዋል። አክሎም ሩሲያ በኩርስክና ቤልጎሮድ አካባቢዎች ውጊያ መቀጠሏንና የሩሲያ ሰው አልባ አውሮፕላኖች አሁንም ጥቃት እየፈጸሙ መሆኑን ተናግረዋል። ፕሬዝዳንቱ በአንዳንድ አካባቢዎች ተኩስ መቆሙንም በመግለጽ ዩክሬን የተኩስ አቅሙን ከፋሲካ ምሽት በላይ ለማራዘም ዝግጁ መሆኗን ዘለንስኪ ተናግረዋል። ባለፈው ወር ሞስኮ በአሜሪካ የቀረበውን ሙሉ በሙሉና ያለምንም ቅድመ ሁኔታ የተኩስ አቁም ሐሳብ ውድቅ ማድረጓን ዘገባው አስታውሷል። ተመልካቾች ዜናዎቻችን አብቅተዋል። በድጋሚ ለክርስትና እምነት ተከታዮች በሙሉ መልካም የትንሣኤ በዓል እንዲሆንላችሁ ተመኘን። ሰላም